አንዳንድ ሰዎች አላችሁ በጣም በሚገርም ሁኔታ ባሌ የሚመታኝ ስለሚወደኝ ነው፣ ባሌ የሚደበድበኝ ስለሚወደኝ ነው ብላችሁ በጣም የምትሳሳቱ ልጆች አላችሁ ማለት ነው። በዚህ አጋጣሚ የኔ ወድ ባልሽ ማለት ነው የሚወድሽ ከሆነ እንኳን ሊመታሽ አይደለም ማለት ነው፣ እንኳን ደግሞ ጠበቅ አድርጎ ሊመታሽ ቀርቶ ለመቆጣት ራሱ ይሳሳልሻል ማለት ነው። አታ ለመቆጣት ራሱ ጥፋት አጥፍተሽ ራሱ አንቺን ለመናገር ራሱ ይሳቀቃል። ምክንያቱም በጣም ስለሚወድሽ ማለት ነው። ብዙ ጊዜ የምትሸወዱት ነገር ሴቶች በብዛት ማለት ነው፣ በብዛት ባል የሚመታኝ ስለሚወደኝ ነው፣ ስለሚያፈቅረኝ ነው፣ ስለሚቀናብኝ ነው። ኧረ እባክሽ ተይ እንጂ። ባልሽ ማለት ነው አንድ ቀን እጁን ያነሳብሽ ቀን ነው የዛ ዕለት ቀን ነው እሱን መተው ያለብሽ ማለት ነው። አይደለም እጁን ያነሳብሽ ቀን በቃ የሆነ መጥፎ ንግግር የተናገረሽ ቀን ራሱ ከዛም በኋላ መጠንቀቅ አለብሽ ማለት ነው። መጠንቀቅ አለብሽ። አሁን ይችል ተመልከቷት እንግዲህ ከብትር ከጥፊ ተነስቶ ነው እንግዲህ ቢላ ደረጃ የደረሰው ማለት ነው። እንዴት ቆይ ሰው እስኪ እንዴት የሚያፈቅረውን ሰው የሚወደውን ሰው እንዴት ነው ቢላ የሚያነሳበት እንዴ? በነገራችን ላይ ማለት ነው ቢላ እኮ ያሳደጋችሁትን በግና ያሳደጋችሁትን ፍየል ራሱ ለማረድ እኮ እንዴት ነው የምትሳቀቁት? አስባችሁታል? እንኳን የምታፈቅራትን የምትወዳትን ሴት ማለት ነው። ስለዚህ ወደዳችሁም ጠላችሁም፣ ወደድሽም ጠላሽም የሚያፈቅርሽ ወንድ እንኳን ሊመታሽ ቀርቶ ሊናገርሽ ራሱ አይችልም፣ በጣም ስለሚወድሽ ማለት ነው። እንደዚህ አይነት አመለካከት ያላችሁ ሴቶች ማለት ነው አመለካከታችሁን ቀይሩ። ምክንያቱም ህይወታችሁ ስለሚጠፋ ይች ልጅ አሁን ህይወቷስ ቢጠፋ ኖሮ ሰውስ ባይደርስላት ኖሮ ማለት ነው እንግዲህ ልክ እንደሚታረድ በግ እኮ በስማም ብሎ ነው እኮ እንግዲህ እየባረካት ማለት ነው። ሰው እንዴት የሰው ልጅ እንዴት እንደዚህ እንኳን አብሮ አንድ ቀን አብሮ የበላን ሰው ራሱ እኮ ደፍሮ ለመማታት እኮ ይከብዳል እኮ። አንድ ቀን አብራችሁት የበላችሁትን ሰው አንድ ቀን መንገድ ላይ አግኝታችሁ ሰላም ያላችሁትን ሰው ራሱ እንዴት ይከብዳል እኮ እግዚአብሔርን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ያለው በቸርነቱ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እኔ ያለው ደህና ነኝ። እንኳን ለዐቢይ ጾም በሰላም አደረሳችሁ። እንኳን አብሮ አደረሰን። በሰላም አስጀምሮ በሰላም ያስጨርሰን። የእሱ ቅዱስ ፍቃድ ይሆንልን። የበረከት ጾም ያድርግልን። ዛሬ የመጣሁት እንግዲህ በዚች እህታችን ጉዳይ ነው። ብዙ የተሳሳተ አመለካከት ያላችሁ እህቶች እንዳላችሁ ግልጥ ነው ማለት ነው። እኔ በቀረብ በጎረቤቶችም በማውቃቸው ሰዎችም ስለማቅ ነው። ምክንያቱም ብዙ ጊዜ እኔ አውቃለሁ ማለት እየተደበደቡ ባልና ሚስት እየተደባደቡ አብረው እንደሚኖሩ ብዙ ሰዎች አውቃለሁ። ግን ማለት ነው ልብ ማለት አለባችሁ። ዛሬ የደበደበሽ ባልሽ ነገ ቢላ እንደማያነሳብሽ ወይ ደግሞ እንደማይባርክሽ እርግጠኛ አይደለሽም ማለት ነው። ሲጀመር ማለት ነው በጣም የምትገርሙት ነገር አንዳንድ ሴቶች ባላችሁ ካልመታችሁ ራሱ ባላችሁ ካልተቆጣችሁ ከፍ ዝቅ አድርጎ ካልሰደባችሁ የሚወዳችሁ አይመስላችሁም። አንዳንድ ሴቶች ማለት ነው ገልቱ የሆናችሁ ሴቶች አላችሁ። እግዚአብሔርን ነው የምላችሁ። ሰው እንዴት እየተመታ እንዴ? ሰው እንዴት ነው ባሌ እየመታኝ ከፍ ዝቅ አድርጎ እየሰደበኝ እንዴት ነው እኔ እሱ ሊወደኝ የሚችለው? የሚወዳችሁ ባላችሁ ማለት ነው አይደለም ሊመታችሁ ቀርቶ ሊቆጣችሁ ራሱ ይሳሳላችኋል። ሊቆጣችሁ ማለት ነው። በጣም የምትገርሙ ሴቶች አላችሁ አንዳንድ ሴቶች ማለት ነው። በጣም በተለይ ፍቅር ሲይዛችሁ በቃ እንዴ ዱላ ራሱ ስትመቱ እኮ በቃ እንደሱስ የሚይዛችሁ ሴቶች አላችሁ። ዱላ ካልተመተው ለምን አልመታኝም፣ ሰሞኑን ለምን አልመታኝም፣ በቃ ወደ ሌላ ሴት ሄዷል ማለት ነው፣ ፍቅሩ ቀንሷል ማለት ነው ዱላ ስላልመታኝ ብላችሁ የምታስቡ ሰዎች አላችሁ። በጣም የምትገርሙ ሰዎች ማለት ነው። የሆነ ዱላ ማለት ነው ሱስ የሆነባችሁ። ኧረ በስመ አብ ወልድ። ይህች ልጅ እጣ ነው የሚደርስባችሁ። ይችስ እግዚአብሔር ፈቅዶ ተረፈች፣ ሰው ደርሶላት። እናንተ ግን ሰው ላይደርስላችሁ ይችላል ማለት ነው። ሰው ላይደርስላችሁ ይችላል። ስለዚህ እየተደበደባችሁ ወይም ደግሞ ከፍ ዝቅ እየተደረጋችሁ የምትኖሩ ሚስቶች ካላችሁ ተጠንቀቁ፣ ራሳችሁን ጠብቁ። ምክንያቱም ዛሬ ከፍ ዝቅ አድርጎ የሰደበሽ ባልሽ ነገ እንደማይመታሽ እርግጠኛ አይደለሽም። ዋስትና የለሽም ማለት ነው። ሲጀመር ትዳር ማለት እኮ መከባበር እኮ ነው። ትዳር ማለት ከፍቅር የቀደመ መከባበር ነው። ባልሽ ካላከበረሽ፣ አንቺ ካላከበርሽው ይሄ ትዳር አይደለም። ሲወጣ ሲገባ በጥፊ የሚልሽ ከሆነ ሲወጣ ሲገባ ከፍ ዝቅ አድርጎ በደካማ ጎንሽ እየገባ የሚናገርሽ ከሆነ ይሄ ትዳር አይደለም።
ይሄ ትዳር አይደለም። የሆነ ሰዓት ላይ ህይወትሽን ያሳጣሻል ማለት ነው። ስለዚህ በዚህ ሁኔታ የምትኖሩ እህቶቼ ካላችሁ በጣም ስህተት ቦታ ነው ያላችሁት፣ ተሳሳተ መንገድ ላይ ነው ያላችሁት ማለት ነው። ወይ እንዲስተካከል በነፍስ አባት ማስጠየቅ አለባችሁ፣ ወይ ደግሞ መተው አለባችሁ። ምክንያቱም የሰው ልጅ በህይወት መኖር ስላለበት፣ በተለይ የሚቀና ከሆነ በነገራችን ላይ ማለት ነው ቅናት በጣም መጥፎ በሽታ ነው። ቅናት የሚባል ነገር በጣም መጥፎ በሽታ ነው። ባልሽ አንቺን የማያምንሽ ከሆነ የሚቀና ከሆነ አንቺን ለመግደል ወደኋላ አይልም፣ እመኝኝ ማለት ነው። ልክ እንደዚች ልጅ እንግዲህ ይች ልጅ በጣም ነው የሚወደኝ ብላለች። እንግዲህ ታዲያ በጣም ከወደዳት ምን ነው ቢላ ሰነዘረባት። ቢላ አሳደጉት በግ ላይ ራሱ ማለት ነው፣ አሳደግሽው ፍየል ላይ ራሱ ቢላ ለመሰንዘር እኮ በጣም ይከብዳል እኮ። እኔ ያሳደግኳት ግልገል ስትታረድ አልቅሻለሁ፣ በወጥቼ አልቅሻለሁ ማለት ነው። ያሳደግኳት ግልገል ስለሆነች ማለት ነው። እንኳንስ አይደለም የሚወደውን ባሌን በቢላ ልባርከው ማለት ነው። ይህ የማይሆን ነገር እኮ ነው በነገራችን ላይ። ስለዚህ እንደዚህ አይነት መንገድ ላይ ያላችሁ ሰዎች ካላችሁ ራሳችሁን ብትጠብቁ ጥሩ ነው ማለት ነው። ባሌ ስለሚወደኝ ነው የሚመታኝ፣ ባሌ ስለሚያፈቅረኝ ነው የሚመታኝ፣ ኧረ እባክሽ ተይ እንጂ ብሎ ነገር የለም። የሚወድሽ ባልሽ እንኳን ሊመታሽ ቀርቶ ጮክ ብሎ ለመናገር ራሱ ድፍረት የለውም ማለት ነው። ስለዚህ ራሳችሁን ጠብቁ። በተለይ ሴቶች ስታፈቅሩ አይናችሁም ልባችሁም ነው የሚታወረው ማለት ነው። ከኔ ጀምሮ ፍቅር ሲይዘን እኛ ሴቶች በቃ ምንም ነገር አይታየንም እኮ። ያ ሰው ጥፋት እያጠፋ ራሱ የዛ ሰው ጥፋት አይታየንም እውነት ለመናገር እግዚአብሔርን። ግን ደግሞ ያ ፍቅር ነው ገብቷችኋል? ያ ሆኖ እያለ ደግሞ እስከምትመቱ ድረስ መድረስ ደግሞ ትንሽ ይከብዳል ማለት። ማገናዘብ የሚባል ነገር አለ። እንዴት ነው የሚወደው ባሌ እንዴት ነው የሚወደኝ ከሆነ የሚመታኝ?